ይህ ዓለም የምርጫ ዓለም ነው። ማንም ሰው በዚች ምድር ሲኖር የመረጠውንና የፈለገውን ይኖራል። አይደለም አሁን ለምንኖረው ኑሮና በኋለኛውና በሚመጣው ዓለም ለምንኖረው ኑሮ የምንመርጠው አሁን ባለንበት ዓለም ላይ ሆነን ነው። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን የምናስበውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ እንድትከታተሉና ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ዛሬ ይዤላችሁ የመጣሁትን ሐሳብ እድገታችሁን የሚወስኑ 4 መንፈሳዊ ሚስጥሮች እነግራችኋለሁ። ይህ ሚስጥር ብዙዎቻችሁ በመጽሐፍ ቅዱስ በጥቅስ እያስደገፍክ ንገረን ስላላችሁን ለእያንዳንዱ ሐሳብ ከጥቅስና እግዚአብሔር አምላክ በቃሉ ውስጥ እንዴት እንዳስቀመጠልን እንድናየው እወዳለሁ። የመጀመሪያው ነገር እንድታውቁ የምፈልገው የሰው ልጅ ባለው መረዳትና ባለው ዕውቀት ልክ ይኖራል። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰው በደረሰበት በዚያ ይመላለስ፣ ሰው በገባው በዚያ ይመላለስ። አያችሁ። ስለዚህ ሕይወታችሁን ለመኖር አሊያም ደግሞ የምትፈልጉትን ሕይወት ለመምረጥ እንኳን ዕውቀት ያስፈልጋል ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተሰቅሎ ተፈጸመ እስካለ ድረስ እግዚአብሔር አምላክ ለኛ የሚከለክለውና ለኛ የማይፈቅደው ነገር የለም። ነገር ግን የሰው ልጅ የወደደውን ይኖራል። እኛ እዚህ ጋር ሆነን የምንጋጋጥለትና እጅግ አብዝተን የምንፈልገው ነገር መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ፈልጉ ታገኛላችሁ፣ ለምኑም ይሰጣችኋል፣ አንኳኩም ይከፈትላችኋል ይላል። አያችሁ። ነገር ግን የሰው ልጅ ከእምነትና ከእውቀት ማነስ የተነሳ እያንዳንዱ ሕይወታችን በችግርና በስትራግል የተሞላ ሆኗል። ስለዚህ ማደግ ትፈልጋላችሁ፣ መለወጥ ትፈልጋላችሁ፣ ፋይናንሻሊ ስትሮንግ መሆን ትፈልጋላችሁ፣ በትዳራችሁ ጠንካራ መሆን ትፈልጋላችሁ፣ ሕይወታችሁ በዝናችሁ በእያንዳንዱ በተሰማራችሁበት ላይ ስትሮንግ መሆን ትፈልጋላችሁ። ነገር ግን ይከብዳችኋል፣ አቅም ያጥራችኋል፣ ወይ ደግሞ ኃይል ታጣላችሁ። ዛሬ ቀን በደንብ እንድትሰሙኝ ይፈልጋል። የመጀመሪያው ችግር ቅድስና የሚባለው ሕይወት አሊያም ደግሞ ከዝሙት ጋር ያለን ንክኪ እንዴት እድገታችንና እንዴት አቅማችንን እንደሚወስድብን ላሳያችሁ በመጽሐፍ ቅዱስ። በመጽሐፍ ቅዱስ ውስጥ በመጽሐፈ ምሳሌ ምዕራፍ 23 ከቁጥር 27 እንደዚህ ይላል፣ ጋለሞታ ሴት የጠለቀች አዘቅት ናት። አያችሁ። መጀመሪያ እንድታውቁ የምፈልገው ወደ ዝሙት ዓለም ስትገቡ እያንዳንዱ የዝሙት ዓለም አዘቅት እንዳለበት ካላችሁበት ከፍታ ወደ ታች የሚጎትት ኢነርጂ እንዳለው እንድታውቁ ፈልጋለሁ። መጽሐፍ ቅዱስ ይህ ብሉይ ኪዳን ስለሆነ እንዳትሸወዱ በአዲስ ኪዳን ደግሞ ላስረዳችሁ። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 16 እንደዚህ ይላል፣ ከጋለሞታ ጋር የሚተባበር አንድ ሥጋ እንደሚሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏል። ከጌታ ጋር የሚተባበር ግን አንድ መንፈስ ይሆናል። አያችሁ። በሷ ውስጥ በጋለሞታይቱ ውስጥ ያሉ አሊያም ደግሞ በዝሙት ዓለም ውስጥ ያለውን ሕይወት ተካፋዮች እንዴት እንደምትሆኑ አያችሁ። በዚህኛው ዘመን ዝሙት አሊያም ደግሞ ርኩሰት እንደ ኢንተርቴይንመንት እንደ መዝናኛ ሆኖ ይቀርብልናል። ምክንያቱም እያንዳንዱ ሰው ፓወርለስ ሆኖ ኢነርጂ እንዳይኖረው ተደርጎ ለሆነ አካል እንዲገዛና ለሆነ አካል እንዲንበረከክ ስለተፈለገ በእያንዳንዱ ሙቪ፣ በእያንዳንዱ ዘፈን፣ በእያንዳንዱ የኢንተርቴይንመንት ዓለም እንደ ኖርማል እንድንቀበለው ተደርገናል። ዛትስ ዋይ በእያንዳንዱ ጓዳ ውስጥ የኃጢአት ወይ ደግሞ የዝሙትን ኃጢአት በጣም በተጋነነ ሁኔታ ውስጥ የሚስፋፋው። ይህንን በሚደረግበት ጊዜ ማንም ሰው አቅም ያጥረዋል፣ ይፈልጋል፣ ማግኘት አይችልም። መለወጥ ይፈልጋል፣ ነገር ግን አይሆንለትም። ምክንያቱም ውስጡ ላይ ያለው ኃይል መጦ የሚወስድ ኃይል ተቀላቅሎበታል። ስለዚህ ይህ ሰው መለወጥ አሊያም ማፍራት ወይም ማደግ እጅግ ይቸገራል። ሁለተኛው እንደገና የሰው ላብ የምትይዙ ሰዎች፣ የሰው ላብ በእጃችሁ ካለ ፍጹም ልታድጉ አትችሉም። አያችሁ። እድገት ብዙ ጊዜ ተፍ በማለት ወይም ደግሞ ብልጣብልጥ በመሆንና እግዚአብሔር በማይከብርበት ሩጫ ላይ ሆናችሁ የምታከማችሁት ነገር አይደለም። አያችሁ። የሰው ላብ እንዴት እድገታችሁን እንደሚወስድ፣ እንዴት ወደ ኋላ እንደሚጎትታችሁ፣ እንዴት ካላችሁ ላይ እንደሚቀንስባችሁ በመጽሐፍ ቅዱስ ላይ ላሳያችሁ። በዳዊት መዝሙር ምዕራፍ 140 ከቁጥር 12 እንደዚህ ይላል፣ እግዚአብሔር ለድሃ ዳኝነትን ለችግረኛም ደግሞ ፍርድን እንዲያደርግ
አውቃለሁ ይላል። አያችሁ፣ ይህ ማለት እያንዳንዱ የምታደርጉትን ነገር እያንዳንዱ ከድሃው ላይ ቀምታችሁ አመጻችሁ የምትይዙት ነገር እግዚአብሔር ጻድቅ ፈራጅ ስለሆነ እንዴት ከእናንተ ሕይወት ውስጥ ፈልቅቆ እንደሚወስደው እድገታችሁን፣ እንዴት እናንተ ያከማቻችሁትን ነገር ከሕይወታችሁ ላይ እንዴት ነቅሎ እንደሚወስደው እግዚአብሔር ፍርዱን በእንደዚህ አይነት ሰዎች ላይ አስቀምጧል ማለት ነው። አያችሁ፣ ይህ ሕያው ቃል ነው። ይህ የእግዚአብሔር ቃል ነው። ይህ የሚለወጥ አይደለም። ይህ የዘላለም ስርዓት ነው። በኤፌሶን ምዕራፍ 6 ከቁጥር 9 ደግሞ እንደዚህ ይላል፣ እናንተም ጌቶች ሆይ ዛቻውን ትታችሁ እንዲህ አድርጉላቸው፣ በእነርሱና በእናንተ ላይ የሚገዛው ጌታ በሰማይ እንዳለ ለሰው ፊትም እንዳያደላ ታውቃላችሁና። አያችሁ፣ ከስራችሁ ሰራተኞች ሊኖሩ ይችላሉ። እናንተ በታች ሆነው ትዳራቸውን የሚመሩ ልጆቻቸውን የሚያስተዳድሩ ሰዎች ሊኖሩ ይችላሉ። ነገር ግን እናንተ በእነርሱ ላይ በምትቀልዱበት ጊዜ አያችሁ፣ እነሱ ድሆች ስለሆኑ እነሱ ያላቸው ነገር እጅግ ሰርቫይቭ ለማድረግ በጣም ትንሽ ስለሆነች እነርሱ በእናንተ ላይ አቅም እንደሌላቸው አውቃችሁ የምታደርጉትን ነገር እያንዳንዱ እግዚአብሔር ያየዋል። አያችሁ፣ ስለዚህ እግዚአብሔር አምላክ መጽሐፍ ሲናገር እንደዚህ ይላል፣ ሰው የዘራውን ያንኑ ደግሞ ያጭዳል። አያችሁ፣ ዛሬ የምታደርጓትን ነገር እያንዳንዷ ነገር ሪዋርድ አላት፣ ተመላሽ አላት፣ ተከፈሉበታላችሁ። ለዚህ ነው በትንሽ ታምንሃልና በብዙ እሾምሃለሁ ይላል። አያችሁ፣ ዛሬ የምታደርጓት ትንሽ ስራ ኑሯችሁ የሚመጣው የፊውቸራችሁን እድገት እንድትወስኑ ታደርጉታላችሁ። ስለዚህ ኬርፉሊ እያንዳንዱ እድገታችሁ ላይ እንከን እንዳይኖርበት እግዚአብሔር በቅድስናው ዓለም ውስጥ ሆናችሁ እንድታከብሩና እያንዳንዱ ህይወታችሁ ፍሬያማ እንዲሆን ከእግዚአብሔር ጋር ቃሉን በመጠበቅ መኖር ትችላላችሁ። አያችሁ፣ እድገት የብልጣብልጥነት ውጤት አይደለም። እድገት ነገ ንስሐ እገባበታለሁ ተብሎ የሚደረገውን የኃጢአትና የክፋት ስብስብ አይደለም። አሊያም ደግሞ አመፀኞች የሚሰበስቡት ገንዘብ ለብልጽግና የሚውል አይደለም። በሮሜ መጽሐፍ ምዕራፍ 2 ከቁጥር 11 ላይ እንደዚህ ይላል፣ እግዚአብሔር ለሰው ፊት አያደላምና። አያችሁ፣ እግዚአብሔር አያደላም። እናንተ ባለጠጎች ስለሆናችሁ፣ እናንተ ጊዜው የእናንተ ስለሆነ ጊዜውን ተጠቅማችሁ ሁኔታ ተጠቅማችሁ ዛሬ የምታደርጉት ነገር ነገ ደግሞ የዛኛው ተራ ሊሆን ይችላል። ነገ ደግሞ በዛኛው ተራ ጫማ ላይ ልትቆሙ ትችላላችሁ። ስለዚህ ወንድሞች ነገ እድገታችሁ ላይ አትቀልዱ፣ በነገ ህይወታችሁ ላይ አትቀልዱ። ሶስተኛው እንደገና እጅግ በጣም በሚገርም ሁኔታ ሰዎች የማያስተውሉት የአንደበት ቃል እንዴት ፊቸራችሁና እንዴት የሚመጣውን ህይወታችሁ እንደሚይዝባችሁ በእግዚአብሔር ቃል አስደግፌ ልንገራችሁ። በዳዊት መዝሙር ምዕራፍ 34 ከቁጥር 11 ላይ እንደዚህ ይላል። በደንብ እንድትሰሙኝ ፈልጋለሁ። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ህይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ። አንደበትህን ከክፉ ከልክል፣ ከንፈሮችህም ሽንገላን እንዳይናገሩ። አያችሁ፣ ህይወትን የሚፈቅድና በጎውን ዘመን ማየት የሚፈልግ ጥሩ ህይወትን ማየት የሚፈልግ ሰው መጽሐፍ ቅዱስ ውስጥ አንድ መንፈሳዊ ህግ ተቀምጦልናል። አንደበትህ ከክፉ መከልከልና ከንፈርህንም ሽንገላን እንዳይናገሩ ማድረግ። አያችሁ፣ ፊውቸራችን መጫችን እንዴት እንደሚቃኝ ህይወታችን እንዴት እንደሚቃኝ ከንግግራችን የተነሳ በመጽሐፈ ምሳሌ ምዕራፍ 18 ከቁጥር ደግሞ እንደዚህ ይላል፣ የሰው ሆድ ይላል ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል። ሞትና ህይወት በምላስ እጅ ናቸው፣ የሚወዷትን ፍሬዋን ይበላሉ። አያችሁ፣ ሆዳችሁ የሚጠግበው ወይ ደግሞ የምትሰበስቡት ነገር ከአንደበታችሁ ነው የሚመነጨው። እያንዳንዱ ነገር ከላባችሁ ሳይሆን ከአንደበታችሁ ይጀምራል። እኔ ይሳካልኛል፣ እኔ እከናወናለሁ። መጽሐፍም ሲናገር እንደዚህ ይላል፣ ደካማው በጌታ ብርቱ ነኝ ይበል። አያችሁ፣ ደካሞች ልትሆኑ ትችላላችሁ፣ አቅም የሌላችሁ ልትሆኑ ትችላላችሁ። ነገር ግን ደካማ ነኝ በሉ አይልም መጽሐፍ ቅዱስ። እኔ በጌታ ብርቱ ነኝ ይበል።
ድሆች ስትሆኑ እኔ ፊውቸሬ ምንም ብርሃን የለውም፣ እኔ የተቸገርኩ ነኝ፣ እኔ እንደዚህ እንደሆንኩ ወደ መቃብር እወርዳለሁ ማለት የለባችሁም። እኔ በእግዚአብሔር ልጅ በክርስቶስ ኢየሱስ ተባረካለሁ። እኔ ፍጹም ባለጠግነት በእኔ ውስጥ አለ። እኔ ክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ ሁሉ በረከት በቀራንዮ መስቀል ላይ ተሰቅሎልኝ ተባረካለሁ። እንደዚህ ያላችሁ ኮንፌስ የምታደርጉትን ነገር እግዚአብሔር አምላክ ሕይወታችሁ እንዲለመልምና በተፈጥሮ ስርዓት ውስጥ አሊያም ደግሞ እግዚአብሔር በሕይወት ውስጥ ያስቀምጠውን በረከት እንድትጠቀሙ ያደርጋችኋል። ስለዚህ አንደበታችሁን ከክፉ ከልክሉ። በተለይ እንደገና ስለመጫችሁ ስታማርሩ የምታወጡትን ቃል የምትናገሩትን መጥፎ ነገር እጅግ ተጠንቀቁ። ምክንያቱም ሰው ልጅ ሞትና ሕይወት በምላስ እጅ ነው። አራተኛውና እጅግ ትልቁ ደግሞ ትጋት እድገታችሁን የሚወስነው አሊያም ደግሞ ሕይወታችሁን እንድትኖሩት የምትፈቅዱት ሕይወት እንድትኖሩ የሚያደርጋችሁ ለትጋት ያላችሁ አመለካከት። አያችሁ፣ ትጋትና ስንፍና መንፈሳዊ ነገር እንደሆኑ አያውቅም። ብዙ ሰው ትጋት ከእግዚአብሔር የምንቀበለው መንፈሳዊ ኃይል እንደሆነ አያውቅም። ትጋት ለአንዳንድ ሰው ጠዋት መነሳትና ብዙ ሰዓት መስራት ነው። ለአንዳንድ ሰው ትጋት ማለት ሃርድ ወርከር መሆን ነው። ይህ ግን እጅግ በመጽሐፍ ቅዱስ ውስጥ ሌላ ታሪክ ነው። መጽሐፍ ቅዱስ ዳዊት ሲናገር እንደዚህ ይላል፣ እጆቼን ለሰልፍ ያስተማረ። አያችሁ፣ ጦረኛ እንደሆነ እግዚአብሔር መንፈስ ቅዱስ ዳዊትን ያስተማረው እንዴት እንዳስተማረው ታውቃላችሁ? የአባቱን በጎች በሚጠብቅበት በዚያ በእረኝነት ወራት ላይ እግዚአብሔር አምላክ ድብ ያመጣበታል። እግዚአብሔር አምላክ አንበሳ ያመጣበታል። አያችሁ፣ ያንን ብላቴና፣ ያንን ትንሽ ልጅ፣ ያንን አንበሳ መንጋጋውን ፈልቅቆ ያችን ግልገል እንዲያወጣ የሚያደርግ ትጋት በምንም ተአምር ፊዚካሊ ሊገናኝ አይችልም። ነገር ግን በውስጡ ያስቀመጠውን ኃይል፣ በውስጡ የተቀመጠው የመንፈስ ቅዱስ ኃይል ግን ነገሩ እንዲያደርገው ያደርጋል። ከዚህ በኋላ ነው በጎልያድ ፊት በቆመ ጊዜ እንዳይፈራ ልበ ሙሉ የሆነው። ልክ እንደዚህ ትጋት ከእግዚአብሔር እንደምንቀበለውና እግዚአብሔር እንደሚሰጠን በማመን በመጽሐፍ ቅዱስ ውስጥ ስለ ትጋት የተሰጡት የበረከት ቃሎች ደግሞ እናያለን። በመጽሐፈ ምሳሌ ምዕራፍ 10 ከቁጥር 4 እንደዚህ ይላል፣ የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች። አያችሁ፣ አንዳንድ ጊዜ ትጋት መንፈሳዊ ነው፣ ስንፍና መንፈሳዊ ነው የምንለው ለዚህ ነው። አንዳንድ ሰው ለመስራት የሚችልበት ኢነርጂ አለው፣ መስራት ይፈልጋል። ነገር ግን እንዴት እንደሆነ አያውቅም፣ መስራት አይፈልግም። ውስጡ ላይ ተነሳሽነት የለም። ውስጡ ላይ ማድረግ የሚችለውን ነገር ለማድረግ ሲፈልግ ምንም አይነት ማድረግ እንዳይችል በውስጡ ትልቅ መሰላቸት ይፈጠርበታል። አያችሁ፣ ትጋት ከእግዚአብሔር የምንቀበለው እንደሆነ በዚህ ማስተዋል ትችላላችሁ። በሌላ እንደገና በመጽሐፈ ምሳሌ ምዕራፍ 12 ከቁጥር 24 ላይ እንደዚህ ይላል፣ የትጉ እጅ ትገዛለች፣ የታካች እጅ ግን ትገብራለች። አያችሁ እንዴት ልዩነት እንዳለው። ትጋት እግዚአብሔር እንዲሰጣችሁ፣ የትጋት መንፈስ እንዲያድርባችሁ፣ እግዚአብሔር በመንፈስ ቅዱስ ኃይል እንዲያተጋችሁ አጥብቃችሁ መጸለይ ያለባችሁ። አያችሁ ትጋት ከእግዚአብሔር የምንቀበለው ከሆነ በጣም አእምሯችንም ኢነርጂያችንም ኃይላችንም ተጠቅመን በጣም ገዢ እንድንሆን የምንፈልግ ከሆነ ከእግዚአብሔር እጅ ልንቀበለው ይገባል። በሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 14 ላይ እንደገና ስለ ትጋት እንደዚህ ተጽፏል፣ ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። አያችሁ፣ ትጉ። ሁልጊዜ ዴዲኬትድ መሆን አለብን ለእያንዳንዱ ነገር። ስለዚህ ወንድሞቼ መጽሐፍ ሲናገር እንደዚህ ይላል፣ መፈለግንም ማድረግንም ከእግዚአብሔር ዘንድ ነው። እናንተ ትጉ መሆን ፈልጋችሁ ካቃታችሁ እግዚአብሔር ሆይ የምፈልገውን ትጋት ትጉ እንደሆንበት ውስጤ ላይ ያስቀመጥከውን መሻት ማድረግንም ጨምርልኝ፣ እንዳደርገው ኃይሉንም ኢነርጂውንም ስጠኝ እያላችሁ በእግዚአብሔር ፊት መጸለይ አለባችሁ። አያችሁ እድገታችሁ በዚህ በኩል ይወሰናል። ፍሬያማነታችሁ በዚህ በኩል ይወሰናል። የሰው ልጅ ማደግ ይፈልጋል፣ ነገር ግን ቅድስናውን ካልጠበቀ፣ በዝሙት ከወደቀ፣ አሊያም ደግሞ ማደግ ይፈልጋል የሰው ላብ የሚወስድ ከሆነ፣ በሌብነት የሚቀራመት ከሆነ፣ ሰው ማደግ ይፈልጋል ነገር ግን የአንደበቱ ቃል የማይጠብቅ ከሆነ፣ ማደግ ይፈልጋል ትጋት ከሌለበት፣ ይህ ሰው ከንቱ ምኞት ይመኛል።
ስለዚህ ወንድሞቼ እነዚህን በመከተል የእግዚአብሔር ቃልን እውነት አድርጎ በመቀበልና በማመን ወደ ትክክለኛውና ወደ እውነተኛው እድገት እንድትገቡ፣ ፍሬያማ እንድትሆኑ፣ በእያንዳንዱ ነገራችሁ ላይ ስኬታማ እንድትሆኑ ከወዲሁ እመኝላችኋለሁ። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሸር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።